በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ሳምንታዊው አቅሌስያ የተሰኘው መርሃ ግብራችን ነው። በዛሬው ሳምንታዊው የአቅሌስያ መርሃ ግብራችን በአብነት ትምህርት ቤት ተወልደው አድገው ለቅድስት ቤተክርስቲያን ብዙ አገልግሎት ስላበረከቱት ሕይወታቸው፣ ዕውቀታቸው፣ አገልግሎታቸው አስተማሪ ከሆነው የርዕሰ ሊቃውንት አባ ምናሴ ዘለቀ ታሪክ ቆንጥረን እናቀርብላችኋለን። ቆይታችሁ ከኛ ጋር እንዲሆን በታላቅ አክብሮት ጋበዝናችሁ። ሀገራችን ኢትዮጵያ በጥንት ስልጣኔ ስማቸው ከሚጠሩ ኃያላን ሀገራት ጋር ስሟ በክብር እንዲነሳ ካደረጓት ዘርፈ ብዙ የስልጣኔ አሻራዎች መሃል የአክሱም ሐውልት፣ የደብረ ሮሃ ቅዱስ ላሊበላ ውቅር አብያተ ክርስቲያናት፣ ልዩ ልዩ የብራና መጻሕፍት፣ በራስ ሀገር በቀል ፊደል ታሪክን፣ ሐሳብን፣ ልዩ ልዩ ዕውቀትን ለትውልድ ጽፎ ማስተላለፍ ጥቂቶቹ ናቸው። በዓለም ላይ ካሉ የሰው ልጆች መግባቢያ ቋንቋዎች መሃል የራሳቸውን ቋንቋ በራሳቸው ፊደል ከጻፉ 11 ሀገራት መሃል ኢትዮጵያ አንዷ ነች። በሀገራችን የራሳችን ፊደልና ቁጥር ሳይጠፋ ከትውልድ ወደ ትውልድ እየተሸጋገረ ዛሬ ላይ እንዲደርስ ካደረጉ ኢትዮጵያውያን መሃል የአብነት ትምህርት ቤት መምህራንና ደቀ መዛሙርት ሚናቸው ትልቅ ነው። መስከረም 25 ቀን 2018 ዓ.ም ዕለተ እሁድ ከቀኑ 8 ሰዓት ገደማ በመንበረ ጸባዖት ቅድስት ሥላሴ ካቴድራል አዳራሽ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤትና አዲስ አበባ ሀገረ ስብከት የልዩ ልዩ መምሪያና ክፍል ኃላፊዎች፣ የክፍላተ ከተማና አጥቢያ አብያተ ክርስቲያናት ኃላፊዎችና አስተዳዳሪዎች፣ አገልጋይ ካህናት፣ ምዕመናን፣ አንጋፋ ጋዜጠኞች በተገኙበት ዜናሁ ለመልአከ ገነት አባ ምናሴ ዘለቀ የሚል ርዕስ ያለው ባለ 538 ገጾች መጽሐፍ ለምረቃ ቀርቦ ነበር። ድምፀ መረዋው ጋዜጠኛ ሰሎሞን ጡመልሳን ከመጽሐፉና በልጅነቴ በመካነ ሕያዋን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ስማር ከማውቃቸው እያለ የመልአከ ገነት አባ ምናሴ ዘለቀን ታሪክ በሚያጉረመርም ድምፁ በርቱ ንግግር እየገለጸ ታዳሚውን በመገረም ሌላ ጊዜ በሐዘን ስሜቱን እየቀያየረ ጉባኤውን እንዲከታተል መድረኩን ገዝቶ ይዞት ነበር። ርዕሰ ሊቃውንት አባ ምናሴ ዘለቀ በ1922 ዓ.ም ሐምሌ 5 ቀን ቀዳሚት ዕለት ይህችን ዓለም በሥጋ ልደት ተቀላቅለው ዛሬም ላይ በጽኑ የመንፈስ ብርታትና ጠንካራ አካላዊ አቋም ላይ ይገኛሉ። ርዕሰ ሊቃውንት አባ ምናሴ ዘለቀ 95 ዓመታትን እንዴት አሳልፈው እዚህ ደረሱ? የአባታችን የርዕሰ ሊቃውንት አባ ምናሴ ዘለቀ ታሪክ ለዛሬም ሆነ ለነገ ቤተ ክርስቲያን ተረካቢዎች ብዙ ነገሮችን የሚያስተምር ስለሆነ በአቅሌስያ መርሃ ግብራችን ላይ እንግዳ አድርገን አቀረብናቸው። የተወለድኩት በ1922 ዓመተ ምህረት ሐምሌ 5 ቀን በዘመነ ማርቆስ ቀዳሚት ቀን ነው። ቦታ ደብረ ምሕረት ልዳ ኪዳነ ምሕረት ናት። ወረዳው መቄት ወረዳ፣ ላስታውላጃው መቄት ወረዳ። ወዲያው በጣሊያን እንደገባ ጀምሬ ያለ ትምህርት ወፍጭና ማርያም አባ ገብረ እግዚአብሔር አዳል የሚባሉ መነኩሴ ናቸው። እሳቸው ነበሩ። ከጉድዳ ያው ኩታ ገጠም ነው። በዚያ ቤቴ የተወለድኩበት ወይኑ መስክ ይባላል። ከዚያ እየሄድኩ ነው ከዚያ ፊደል እስከ ዳዊት እንደ መልካና ውዳሴ ማርያም ኢየሱስ አምስቱ አዕማደ ምስጢር እንደተማርኩኝ ያው 32 ዓመተ ምህረት ያው በጣሊያን ጊዜ ነው። ጳጳሱ ከአዲስ አበባ ወደ ጎንደር ሲመጡ ክህነት ሊሰጥ ነውና ልጆቻቸውን አምጡ ሲባል እኔም በዚያ እረኝነት ነበር፣ ከብት ጠብቀ ነበረ። በዚያ ነው ይዘውኝ ሄዱት። ደብረ ዘይት ለእኛ ቅርባችን ነው፣ ትንሽ ሜዳ አለው እንጂ
እዚያ ነው በድንኳን ነው እንትን ጎንደር ሊሄዱ ነው እንግዲህ እዚያ ወዲያው እንትናል ደግሞ አንድ ጊዜ ወረቀቱ ደለው ወደ 15 ልጆች በአንድ ወረቀት ነው የሰጠን እንትኑ ምስክር ወረቀቱ እዚያ ተቀበለን መጣ ቄሶችም ዲያቆናትም ብዙ ሰጥተዋል ፈተና ነበር ዳዊት ንባብ ወንጌል ዮሐንስ እነዚህ ነበር የሚያስፈትኑት እንግዲህ ያለፍነው ለምን ያለፉ ደግሞ አስተካክሉ ተብሎ ነው እንታለ አቡነ ጎርጎርዮስ የጎሬ ጳጳስ ነበሩ በፊት እዚያ ወዲያ ያው ዲቁና ያው ትምህርቱን ጨረስኩኝ ያው የንባብ ትምህርትን ወደ ኩሪስታ ደግሞ ደብረ ምሕረት ኩሪስታ ኪዳነ ምሕረት ያው መምሬ ናቸው ይዘውኝ የሄዱት አባ ገብረ እግዚአብሔር እሳቸው እስከዚያ ድረስ ነው እንግዲህ እሳቸው የሚያስተምሩት ንባብና ዳዊት ነው በጣም እንዲያው በቀለ ጊዜ እንኳን አስጀምረው የነበረ ኋላ ራሳቸው ይዘው ነው ኩሪስታ ኪዳነ ምሕረት መርጌታ ዋዳነ የድጓ መምህር ናቸው እሳቸው ሰጡኝ እዚያ ገለገለ ዋና የእናቴም አባቴም ገረጋ ነው እናቴ እናቷ ሄዳ ነው እዚያ የተወለድኩት በዚህ ምክንያት ገለገላ ደግሞ አመት ቅዳሴ አይታጓላ ገለገላ ሄዶ ቅዳሽ ሆኖ ይቀራልና እዚህም ቅዳሴ እንዳይቀርስ ብለው አድራ ብለው ለመርጌታ ዋዳነ ደመን መምህር አባ ገብረ ሥላሴ ይባላሉ ለነሱ አደራ ብለው እዚያ ሰጡኝ ያው እስከ ተወሰነ ድረስ ቅዳሴም ተከልክዬ አልገባም ነበረ ተወሰነ በኋላ ምን አለ እንግዲህ ወይማ እንዲለምልም ልብሱንም አውጥቶ ገንዘብ አውጥቶ ይቀድስ ብለው ፈቀዱልኝ መርጌታ ብለው አሁን እንትን ነው የሚቆና በወር 7 ቁና እንደዚህ ነው የሚጥለው ያን ያቀናል በልብስ ለልብስ ይሆናል እና እዚያ ቆየሁ በዜማው ያው ጾመ ድጓውን ሁሉም ጨረስኩኝ ሰዓሊ ሊስለው የወደደውን ስዕል ሳያጠናቅቅ በጅማሬው ላይ አይቶ ማወቅ አይቻልም ሐናጺም ሊያንጸው የወደደውን ሕንፃ ሳያጠናቅቅ ቢያዩት ከሐናጺው ውጭ ማንም ሊገነዘው የማይችል ሥራ ሆኖ ይቀራል ሰው ሊሰራው የወደደውን ሥራ እሱን የመሰለ ሰው በጅማሬው ላይ አይቶ ማወቅ ካልቻለ ሁሉን አዋቂው የማይመረመረውን የፈጣሪ ዓለማት የእግዚአብሔርን ሥራ በጅማሬ ላይ አይቶ እንዲህና እንዲያ ሊሰራ ነው ሊል የሚችል ማን ነው? አባታችን ርዕሰ ሊቃውንት አባ ምናሴ ዘለቀ ዛሬ ለደረሱበት የአምደ ቤተ ክርስቲያን ዕውቀትና አገልግሎት ምክንያት በልጅነታቸው በመሐሌት አገልግሎት ከበሮ ሲመቱ ከበሮ እንዲደነጋገር በዚያም እንዲወቀሱና እልህ በልባቸው እንዲጫር ምክንያቱን በሚያውቀው በእግዚአብሔር ሁሉም ነገር ሆነ። አሁን ገረገራ ነው እንግዲህ እዚያ ኩሪስታ ወዲያው እንትን አልኩና ገረገራ ወጥቼ ደግሞ ያው ቦታ ያምሰል ሆነ እዚያ ጽጌ በጽጌ ነው አሁን እንደውም 29 ነው መዝሙሯም ተወጽ በትር መስከረም 29 ቀን ተወጽ በትር መዝሙር ደግሞ 7 ከበሯል አንድ ባለሙያ አምጥቶ አበረከተና እዚያ ሊቀጠበሰው ሰየሙት ካባ ቀሚስ አለበሱት ያ ካህናቱ እዚያ ነጋሪትም አለ ከበሮ ብቻ 7 እንደዚህ ስንመታ አደናገርና ይሄ እረኛ ሁሉ በግረኛ ተሰጥቶ አለና ተነስተኛም ሌሎቹ ታይሉ በኋላ ሲነጋ ሊቀ መዘምራን ላይ ከማርያም ያለ አሰላ የነበረው ታዋቂ ባለሙያ ትልቅ ሰው ነው እሱ ነበር እዚያ የነበረው እንግዲህ ድጓ እየተማረ ነበር ጌታ መንግስቱ ይሄ በኋላ እንዲያው ሰበሰበና እዚያ በምስራቅ እንዲያው አይቆጫችሁም እንዲያው ሲሰድባችሁ እንደዚህ መርጌታ እንደዚህ ሲላቸው አይደም እናርገናለን ብትማር እኮ እንደዚህ አትሆንም እንዴት እናርጋለን ያጎንደላችሁ አትማር ማን ይወስደናል እኔ ወስዳላችኋለሁ ስንቅልም እኔ እችላለሁ እንዳትናገሩ ለቤተሰብ ያለና እሱ ስንቅ ሰንቆ በዚያ ተነስተን በማግስቱ ነውተን ወደ ጎንደር ጋይንት ሄድን
ከዚያ ብዙ አድባራትን እየተወላለስን አየን። ዘመን ደግሞ ዘመን አጽባ የሚባል ነው። የፊቱ ያለቀበት የኋላ ያልደረሰበት ነው። የሄድንበት ጊዜ እንትን ነው። በጣም ፈተና ነበረ። ደግሞ ትምህርቱም እንትን መምህራኑም ተማሪው እየበዛ አልቀበለን አሉ። ዙረን መጨረሻ ዙራምባ ገባን። ዙራምባን ያሳለፍናት እዚያ ሁሉ ነው ነገር እዛ እየተማርን ምችም ዙራና ቀለሙ ዝም ብሎ በዚህም ዜማ በዚህም ዝማሬ መምህራኑ ጨርሶ ያለ እዚያም ዝማሬውም ጸወልጎውም እየተማር እዚያ ሳለፈ ብዙ ጊዜ። በእስራኤል ይኖር የነበረው ሕልቃና ባለቤቷ ሐና በወደረኛዋ ይደርስባት የነበረው ማስቆጣትና ማበሳጨት አጥብቃ እንድትጸልይ በዚህ ጸሎት እግዚአብሔርም በእስራኤል መንግሥት በጽድቅ በቅድስናና ንጽሕና ቤተ መንግሥቱንና ቤተ ክህነቱን የመራውን ፍጹሙን ሳሙኤልን አንዱ ስለ 7 የሚቆጠረውን ልጅ ወደዚህ ዓለም በሥጋ እንድትወልድ አደረጋት። ርዕሰ ሊቃውንት አባ ምናሴ ዘለቀም በከበሮ ምት የደረሰባቸው ወቀሳ ዝማሬ መዋሥዕቱን፣ ድጓውን፣ አቋቋሙን እንዲዘልቁ ምክንያት ሆናቸው። ምዕራፍ ጾመ ድጓ ዝማሬ መዋሥዕት ነው እዚህ የተማርኩት። ድጓ እንዳደገ ዙራምባ በኋላ ወደ ድጓው ነው የምሄደው አልኩና ወደ የዝውር የሚባል በዚያው አካባቢ መርጌታ ኃይሌ ይባላሉ። እሳቸው ሄድኩኝ። ጥሩ መምህር ናቸው። እሳቸው ደግሞ ጥሩ እንትን ጉባኤውም ሰፍቶ ነበረ። እዚያ ተስቦ በሽታ ገባና ባለቤታቸውም አርፍባቸው እኛም ተባታተን እዚያ ወደ ውቅሮ ሄድኩኝ። ውቅሮ የሚባል ጊዮርጊስ አለ፣ ጸበል አለ። እዚያ ደግሞ እዚያ ከጸበል ተመቆየውና አንድ መርጌታ መስፍን ይባሉ በኋላ እዚህ ወደ ዛይ እንትን እዚህ እንትን ሲሳ መጥተው ነበረ። ጥሩ መምህር ናቸው። ዝማሬ መዋሥዕት፣ ቅዳሴ፣ ምዕራፍ ጾመ ድጓ ነው የሚያስተምሩት የነበረው። እዚያ ያገኘኋቸውና ምንድነው ፍላጎታ እኔ ዜማ ቤት መማር ነው። አይ አንተማ እኔ ጋር ትሄዳለህ፣ ኪዳነ ማርያም የታ ኪዳነ ማርያም ገንተኛ ማርያም መጥተዋል አሉ። እሳቸው ቤተልሔም ወጥተው ብዙ ተማሪ አለ፣ እኔም አይኔን ያመኛል፣ ጾመ ድጓ ትመለከትልኛለህ፣ አብረን ትሄዳለህ አሉና እሳቸው ጋር እዚያች የተወሰኑ ወራት ቆየንና እዚያ እንተኪዴ ገባን። እሳቸውም እየተመለኮት ምዕራፍ ጾመ ድጓውን እንትን አሉ፣ ከለሱ። ኋላ ጎንደር ገቡ። እሳቸው ለእንታ ክፍሌ እዚያ ገቡ። እዚያ አስመስክረው ወጡ እሳቸው። እኔ በዚያው ቆየሁ ወደ 4 ዓመት ነው እንደዚህ ዓመት ቆየሁ ድጓውን። ከዚያ በሙሉ ወሰንኩት ገንተኛ ማርያም መርጌታ ሲራክ ደብረ ታቦር ነበረ፣ እንዘና ማርያም ነው እሱ። አንድ ቀን ድጓውን እንትን እያልን ሌሎቹ ድጓ ያላቸው አሉ፣ በድጓቸው ይማሩ። እኛ የእሳቸውን ድጓ ነው የያዝነው እና ያው እየተቀባበልን እንማራለን። እዚያ ነው ወሰንኩት። ወደ 4 ዓመት ሆነ። ሌሎቹን ማስቀጥለው እኔንና እሱ ነበር። ጊዜ በኋላ ወደ ትግራይ ነው ሀገራቸው፣ ተንቤን ዘመዶቻቸው መጡ። ከወጡ ወደ 50 ዓመት እንደዚህ ይሆናል። በጣም ተላቀሱና አይ እንግዲህ ዘመድማ ከመጣ አገር እገባለሁ አሉ። በዚያ ምክንያት እኛም ተበታተን ወደ ቅኔ ቤት ሄድኩኝ። ተማሪ በትምህርት ቤት እያለ ከሕዝብና ራሱ በእጁ ሰርቶ ገበያ ከሚያወጣቸው ቁሳቁሶች ሽያጭ የዕለት ጉርሱን ያገኛል። ርዕሰ ሊቃውንት አባ ምናሴ ዘለቀ በገንተኛ ማርያም ይቀድሱ ስለነበር በሀገራችን ታሪክ ለብዙዎቻችን እንግዳ የሆነ ደመወዝ ይከፈላቸው እንደነበረ ነገሩ። እንግዲህ አንዳንድ ስርዓት አለ በዚያው ተማሪ ቤት። እንግዲህ እኛ ሳለን የዛሬውን እንጃ እንጂ ገና እንደዋለ ወንበር ይዘጋል እስከ ቅበላ። ምክንያቱም ተማሪው ቀለብ መሰብሰቢያ ነው። ወደ የቆላው ሄድና ወደ አጎም ይሄዳል። ቆላ ሄዶ በግራ አምጣ እሱም እየሸጠ ነው እንግዲህ ልብስ ማለት ዋናው ሰሌን ጥላ፣ የሰሌን ጥላ በሱም ይነግዳሉ።
ያ እንግዲህ እስከ ሁዳዴ ጾም ድረስ ወንበር ዝግ ነው። የቀለውን መሰብሰቢያ ስለሆነ በዚያ እንወርዳለን። ለክረምት ቀለባችን ነው። በዚህ ምክንያት እዚያ እኔ አልሄድም፣ እሳቸው ጋር ነው መምሩ። አንተ አትሄድም ከኔ ጋር ነው ይሉኛል። ያው እየቀለስኩኝ ያው ደሞዜን አወጣለሁ። ሌሎቹ ሄደው ጥላ የሚሰሩት ሸጠው ይመጣሉ። ነገር አምጣ የሚሸጡት እንትን ይላሉ፣ የብዛቸው ይመጣሉ። እንደዚህ ያለ እኔ ግን ያው ከዚያው እሳቸው ጋር ደግሞ ልጅነትም ስላለ አልተለየኋቸውም። እሳቸው ጋር ነው 3 ጥይት 4 ጥይት ነው በወር ቀልሼ ያለው። ከእንትን እኮ ነው ባላባቱ መገበያው እሱ እኮ ነው። ጣሊያን ፈረንካ ነበረ እንትን ነበር ሶልዲ ምናምን የሚሉት እሱ ጠፋ። ከጣሊያን ሲሄድ ጠፋ። በኋላ መገበያው ጥይት ሆነ። ገበያ የሚገበያየው በጥይት ነበር። እኔ ሳውቀኝ ጊዜ ልብስም ምንም ገዛው ጥይት እየወሰዱ ነው። ጥይት በርካሽ በንት ያለ እነዚያ በሱን የምንጠቀመው። ርዕሰ ሊቃውንት አባ ምናሴ ዘለቀ ደሞዝ ሆኖ የከፈላቸው የነበረው ጥይት ወደ ሌላ አውድ ሳይወስዳቸው ትምህርታቸውን ለማስፋፋት ወደ አንድ አቤትና ሽሜ ጊዮርጊስ እንደሄዱ ነገሩ። አገንተኛ ማርያም እሳቸው ወደ ትግራይ ሲሄዱ እኔና ገብረ መስቀል የሚባል ጓደኛዬ ነው ላስታ ደጎሳሽ መስቀል ነው ሀገሩ። ጥሩ ወንድም የነበረ ከእሱ ጋር ተነስተን እንደ አንድ ቤት ቅኔ ቤት ገባን። እዚያው ብዙ ቆየን። እዚያው እንትናል ደግሞ ቦታው ሲጠብ ተማሪ ሲበዛ መምህሩ ይሄዳሉ ወደ ቦታ እንደዚህ እንደዘላኑ ከብት ተከትሎ እንደሚሄደው አሁን ያስበዛባቸው ሌላ ቦታ ይሄዳሉ። አሁን ከቤተ ማርያም ወደ ሽሜ ደግሞ ጊዮርጊስ ነው። እዚሁ አካባቢ ነው። እሳቸው እንትን ይጽፋሉ። ቁም ጽሕፈት እየተማሩ ነው። እሳቸው ይሰራልፈቱ እዚያ መምህራን እንትን አሉ፣ የቁም ጽሕፈት መምህራን እሳቸው ያነምሩት። እኛ ጽሕፈት ምንም አጽፉም ይላሉ፣ ይከለክላሉ። ትምህርታቸው ብቻ ተማሩ። አንዳንዱ በድብቅ ነው እንጂ እሳቸው ካዩ ይቀሉታል። የሚጽፈው ነው ትምህርቱ እንዳይቀጽል ይሆን ይሰንፋል ይመስላል። ርዕሰ ሊቃውንት አባ ምናሴ ዘለቀ በትምህርት ቤት ይገጥሟቸው ከነበሩ መምህሩን ከቦታ ቦታ ተከትሎ መዞሩን እንዲህ ሲሉ ያስታውሳሉ። ከዚያ እንዳለው ነው እንግዲህ ቆየውና እዚህ ላይ ከማርያምና መራዊ የሚባሉ መራዊ ወንድሜ ነው። ከመልዛ ይባላል እዚያ ደቡብ ጎንደር መላከ ገነት ጥሩነህ አገሬ እገባለሁ ሲሉ ተማሪ ሁሉ ግልብጥ ብሎ እሳቸው ጋር ተከትሎ ሞጣ ጊዮርጊስ እዚያ ሲመጡ እኔ እዚያን አገኙኝና ይዘውኝ ሄዱ። ምን የጎጃም ቅኔ ያገላል ወዲያው ትቀኛለህና ይዘውኝ ሄዱ። ከዚያ እና እንትን ስላሴ እየቆጠርኩ ነበር። ይዘውኝ ሄዱ እነሱ እነዚያ ላይ ከማላና መራዊ ወዲያው ትማራለህ፣ ቅኔውም ከዚያ ትማራለህ። እዚህ አሁን አቋቋም መርጌታ ጥሩነህ መጥተዋልና ሲሄድና እዚያ ሞጣ ጀመር ትምህርቱን። እኔም ቅኔውን ትቼው አቋቋም ጀመርኩ። ተክሌውን 1-2 ክብረዋል ዘግርቄ ነበረ እና መካከል ላይ የእሱ ያው ወንድሜ ነው፣ የስጋ ወንድሜ ነው መራዊ። ለካገሩ ሰርግ ተዘጋጅቷል የእሱ ሊያገባ። አሁን ትንሽ ወንድሙ መጥቶ ይኸው ዝራው ተዘጋጅቶ ሁሉ አልሄድም ይላል። አንተማ ካላልክ እኔም ወደ መተማ ነው መሄድ ይላል። ከዚያ መምህሩ ይሰማሉ። ለምንድን ነው እንዲህ ያደረገው አንተ ታውቀው ነው ያሉና እሱን ተቆጡት። እኔ አላወኩም እነሱ ናቸው ሂድ ሲባል ምናሴና አይካለሉ አልሄድም አለ። እንዴ እኛ ምን እናደርጋለን? ምን ብታገባው አንተ ነህ ያለ ምን ነገር እምቢ አለ ሆነ ማለት በኋላ እኔማ ግዴታ አይነ ወንድሜም ስለሆነ ወዳለው አልኩኝ። እሱ ደግሞ ሲባል ለምን አደርጋለሁ እነሱ ሂዱ እንጂ የምላሽ እሱንም የግድ አልነውና ትመለሳላችሁ ወይ አሁን መሳለ ከዛ
አብረን ስማል እዚያው ሰርጉም እንትን አለ ተፈጸመ። በሳምንት እንደዚህ ነበር የተባለው። ልጅነት ነገር አለ። ነገ ስንል እሱ ጠፍቶ ሄደ። እዚያ እንግዲህ ያው ተቀይሞ ነው እና ጎንደር ተገናኘን። አኮረፈኝ እና ለጊዜው ትንሽ ኋላ ታረቅን። አገራችን ላይ መጽሐፍት ይጻፍ የነበረ በብራና ላይ ያም በጥቂት ሰዎች እጅ ብቻ ይገኝ ስለነበር የቅኔውን አገባብም ሆነ ዜማውን በቃላችን ወስነን ይዘን እንድናስተምር እንገደር ነበር አሉ። ቅኔውን የሚያመምሩ ደግሞ ከኛ ይመጣሉ። ገረገራ ኩሪት እንትን ወርካዬ የምትባል ማርያም አለች እዚያ ትልቅ ደብር አለ የገረገራ አጠገብ። እዚያ መጥተው ተቀኘው ቅኔውን አጠገብ ይመጡና ወዚያ ወልደ ዳዊት ይባሉ የብሉይ መምህር ናቸው። እዚያ መጡ እሳቸው። እዚያ ቅኔውን ተቀኘሁኝ። እዚያ ደግሞ በዚህ በቅኔው ወደ እንደገና ጎንደር ወጀ ደግሞ ኪምፓዝ የሚባል ሀገር ሸዌ መራ የሚባሉ ደግሞ ከእሳቸውም እንደዚሁ ኪምፓዝ የሚባል ይሄ እንትን ወገራ ቆላ ወገራ የሚባለው ወደዚህ በኩል ነው። በለሳ ቀጥሎ የሚገኝ ነገር ከዚያ ነበሩ። ከዚያም እንዲያው ተማሪው በዝቶ ነበረ። እሳቸውም እንዲያው ቅኔውን አጠብቂያለሁ ወዲያ እንዳለ እንግዲህ ወዲያ ቀጣዩ እንግዲህ ወደ አቋቋም ቤት ነውና ቅኔውን እንግዲህ ያን ጊዜ መጽሐፍ የለም አልጻፍኩም። ምን እውነቱ ነገር በሙሉ ቀጽያለሁኝ። አገባቡን ሁሉ ጠይቀና አዲያ ግን ያን ጊዜ መጽሐፍ የለም፣ ወረቀት የለም። ዝም ብለን በቃል ብቻ ነው። ድጓ ቤትም ሳለሁኝ በቃል ብቻ ነው እንጂ አሁን ቅኔ ቤት ሆኜ የልጅነት ትምህርት ስለሆነ መዝሙር ማንበብ መዝሙር በቃል ነበር ማስጠናው። ለተማሪው ቅዳሜ ማታ መዝሙር አስጠና ይሉኛል መምህሩ፣ በቃል ነው። ቅኔን ከነ አገባቡ ዜማን ከውዳሴ ማርያም እስከ ድጓ ጠንቅቀው ተምረው ወንበር ዘርግተው ካስተማሩ በኋላ ወደ አቋቋም ቤት ጎንደር ከተማ ሄድኩ አሉ። እንትን መጀመሪያ እዚህ ገባሁ። እንትን በእናትም ይባላል ጠራት ሰንባ መድኃኔዓለም እዚያ መርጌታ አወቀ ይባላሉ። ዝራምቤ ነው ተወልዳቸው ዝራምባ ነው። እሳቸው ጀመርኩ ገባሁና ደህና ጥሩ ተቀበሉኝ። በጣም ስሜንም አፈወርቅ በው ሰሜን ለውጦ እንትን ይጠሩኝ ነበረ። ደህና እየቀጸልኩ ነበረ። አንዳንዶቹ አይ ጎንደር ነው እንጂ ለቋቋም ለሞዚ ያሉ ሲሉን ሁለት ያህል ክብር ባንድ ቀጸልኩኝ። ወደ ጎንደር ሄድ እዚያ የኔታ ክፍል ይገባል። እዚያ አንድ ጓደኛ ጋር ነው የሄድኩት። እኛ ልጆች ነን እንግዲህ ያን ጊዜ ጀምረናል። ትምህርቱን ጀመር አቋቋም እያነሳለ የጎንደር ኑሮ ሳንቲም ያለው ተማሪ ነው እንጂ አይቻልም። በልመና ብቻ ችሎ አሁን ያለው ተማሪ ሁሉ ደንቢያ እየሄደ ሽምብራ እየሸመተ እየመጣ ነው። እናንተው ናችሁ ምን ቀለም የያዘ ገብረ ሚካኤል አያገረ ሚካኤል አለና እዚያ አላካችሁ አሉ። ቀለሙ የኔ ጋር አንድ ነው። ክብረ በዓሉን እየመጣችሁ እንትን ትላላችሁ አሉ። ጻፉልን ይሻልና እሳቸውም እንዲሁ በአንድ ያሸጣሉ እንዳንድ ገጽ እንትን አለ። ያ ደግሞ ደግ ሰው ትልቅ እንደሆናቸው ብድግ ብለው ቁመው አንበው አያ ክፍሌ ነው የሚላቸው። ደህና ናቸው አያ ክፍሌ ናቸው አሉ። ከዚያ ስንሄድ እንዳጋጣሚ ደግሞ የእኛ መቄቶች ጨርሰው ወደ ሀገራቸው ይገባሉ። ቤታቸው ለእነሱ ስጧቸው ብሎ አዘዙልን መምህሩ። ቤትም ሳንሰራ ከዚያ ቆይቼ እንዲያቋቋመን በሙሉ ክብረ በዓል መዝሙሩን ማህተው አርባዕቱን የቅኔ አቋቋም የንኩሉ በሙሉ እዚያ ኤንታ ገብረ ሚካኤል ኋላ እየሄድኩት እዚያ የኤንታ ክፍሌ ደግሞ እየሄድኩ እንትን አልኩኝ። የቀጠልኩት እዚያ ገብረ ሚካኤል እዚያ ግን የወጣሁት ርዕሰ ሊቃውንት አባ ምናሴ ዘለቀ አቋቋምን አጠናቀው ተምረው ሀገራቸው ላይ ወንበር ዘርግተው አቋቋም ሲያስተምሩ የሀገሩ መምህራን እኛ ድጓውን አስመስክረህ ድጓን ታስተምር ዘንድ ነው እንጂ የምንፈልገው አቋቋም እንድታስተምር አንፈልግም በማለት ጥያቄ አቀረቡላቸው።
አይኔ እዚያ ወዲያ እኮ ድጓውን ዝም ብዬ መጽሐፍ ስለሌለኝ አንቋቋሙን ብቻ ነበር ማስተማር። ወጥቼ እዚያ ሀገር ገብቼ አንቋቋሙ ብዙ ተማሪ ይመጣል ያስተምር ነበረ። በኋላ እዚያ ያሉት መምህራን እኛን የሚተካሱ ነው ቤተልሔም ወሎ ያስመስክር እያሉ ለአስተዳዳሪው ይነግሯቸዋል። እሺ እያልኩኝ ዝም ብዬ ቆየሁና በኋላ አጥብቀው እንትን አሏቸው መስጠታቸውን ጠሩና እሳቸው ደግሞ አንተ እንዲህ ሲሉ እኮ ለምንድን ነው እንዲህ የምትለው? ከደቀ መዝሙር ጋር መኖር እኮ ሁልጊዜ እውቀት ጋር መኖር ነው እኮ፣ ሁሌ አዋቂ መሆን ነው እኮ አላህን ታሪ ሲልም ከረበተ አባታችን አልኮና ቆየሁኝ። ያው መካከል ላይ ትዳር መሰረትኩኝ። ከዚያ በኋላ ወደ በግንቦት ወር ትዳሩን ትላለ በአመቱ ማለት ነው በየካቲት። አሁን እንግዲህ ወሰኛለሁ ልሄድ ነው። ድጓ ደግሞ እነሱም የሚጠቀሙት በታቦቱ ድጓ የላቸውም፣ ሁለት ናቸው። አንድ 8 ቀን አንድ 8 ቀን ያሉ እዚያ ላይ እንሰጣለን ብሎ ነው ያልኩት። በኋላ ልሄድ ነውና ታዲያ ድጓው እንዴት ነው? አይ አሁንማ እንግድነት ቦታውን ሳታውቁ መጀመሪያ ቦታውን ተለማምደህ በኋላ መጥተህ ትወስደዋለህ አለኝና የሚያሹና 2 ልጆች አስከትዬ ሄድኩኝ። ገባሁ። ዛሬ ልማር ያለ ተማሪ የሚያስተምረውን መምህር ፈልጎ አያግኝ እንጂ በፈለገው የትምህርት ዘርፍ መጽሐፍት በስፋት በአይነት ተዘጋጅተው ይገኛሉ። የድጓው ሊቅ ርዕሰ ሊቃውንት አባ መናሴ ዘለቀ ድጓውን ለማስመስከር ወደ ቤተልሔም ሲወርዱ መጽሐፉን ለማግኘት ያለፉበትን ውጣ ውረድ እንዲህ አስታወሱት። እዚያ ድጓውን ፊት የተማርኩ ስለሆነ አስቸገረኝ። አንቀጽ ገዛሁኝ። መካነ ሕይወት መካነ ኢየሱስ የሚባል ትልቅ ገዳም እዚያ እጃ አንድ ድጓ መምህር በሕይወት አልፈዋል። ልጆቻው ጋር እጄ ሰው ነግሮኝ እሱን በሱ ቀጥላለሁኝ። በቀረ የምስክር ድጓ እያዝኩ ነው። ድጓ የሌለ ሰው ምስክር ድጓ ነው የሚይዘው እና በዚያ ስል እነሱ ደግሞ ሀሳባቸው ለውጠው ፈቃደኛ አልሆኑ። በኋላ የሚደረግ ችግር ሆነ። ያን መልሼ እጄ እዚያ እንግዲህ ላጣራ ብዬ ተመልሼ ሄድኩኝ። እነሱም እንግዲህ ሌላ ስለሌላቸውም ችግር ነው። እዚያ ያሉት እንዲያው አባቶች ምንድን ነው አንተ በእጅህ ታሳስረው እንዴ? በእጅህ የምትሰራው ምንድን ነው? እዚህ አንዳንድ ቆዳ ዘመድ የማይረዳህ አለ እንዴ አሉኝና አደፋፈሩኝ። ለካ ይሄም አለ አልኩና ጀመርኩት። እዚያ ደብረ ታቦር እዚያ በትንሣኤ ደግም ትንሣኤ እዚያ ወየ ቆዳ 3-4 ቆዳ ልጆች ይዤ መጣሁና ያን እንትን አለና አንዴ ሲቀጻ 2 ጥራት ሆነ። ከአራቱ ጥራ ቆዳ ያንንም የሚያዘጋጁልኝ የታወለጊዎች ሲባሉ ትግራይ ናቸው። ቤት ገንተኛ ማብረን ነበርና ይሄው እንግዲህ አሁን ይሄው ድጓ በ20 ጥራት ነው የሚወጣው። አሁን እንግዲህ 2 ወጣ፣ እንግዲህ 18 ይቀርሃል። እኔ ለመበረታት ነው። ከዚያ እያልኩ ያው በዚህ ቸርነት አነስ ያለው ለጾመ ድጓ፣ እዚያ መካከል ደግሞ ከፍ ያለው ለምዕራፍ፣ ሙሉ የሆነው ለድጓው ያደረኩኝ። እዚያው ሁሉንም እዚያ ነው የጻፍኩኝ። የተለየ እዚያ ባሉት ዓመታት ድጓውን እዚያ ውስጥ መሰከርኩኝ። በዚያ አለቃ አምሳሉ በጣም ባለውለታዬ ናቸው። ታላቅ አባቴ የምወዳቸው አባቴ ናቸው። ምስክር ፈርመው ሲሰጡኝ እያለቀሱ በጣም ቤታቸው ድረስ ሄጄ ጫማቸው ወልቄ ለእኔ እኮ ጥሩ አይደለም ለምንድን ነው ስላቸው፣ እንግዲህ መታ ጠይቀኝ እመጣለሁ ብዬ ጉልበት ምርጭ ሄድኩኝ። በአመቱ እጄ ጠይቂያቸው 8 ቀን ቆይቼ ጠይቂያቸው መልሻለሁ። እና የጻፍኩትም ድጓ እስቲ አንጣ ይሉኝ ነበር። ጥራዙን ሳይጠራ ግፋባት ይሉኛል። እና እንደዚህ እሳቸው አለውላት ታላቅ አባቴ ናቸው።
ቤተልሔም የነበሩ አድራሽ ተማሪዎችና የአካባቢው ካህናት በአንድ ወቅት በተፈጠረ አለመግባባት አውራጃው ደብረ ታቦር ድረስ እንደሄዱ ተማሪዎችም እንደረቱ እንዲህ ሲሉ ነገሩ። ደግሞ ጊዮርጊስ የሚባል አለ። እኔ አሁን ጊዮርጊስ ቦታ ስለሆነ በወሩ የዕለት አይቀዱልኝ ከጉባኤው አልገኝም። እንግዲህ እኔ ያስለመድኩት ስለሆነ አልኳቸው። ታዲያ ምን ችግር አለ? አንተም ጊዮርጊስን አገልግለው እነሱም ይቀጥሉ፣ እኔም አልፋለሁኝ በወር አንድ ቀን ምንድን ነው አሉና ፈቀዱልኝ። በዚያ እኔ ብቻ አይደለሁም እኔ ጋር የሚሄዱ የኔታ ሄኖክ እዚህ ቅድስት ሥላሴ የነበሩ ልጓቸውም እዚያው አለ። አሁን ልጆቻቸውም ወደ ውጭ ናሉ መሰለኝ። እሳቸው ከሃሊ ደስ የነበር ቢለን ጊዮርጊስ እሱም በሕይወት ያለው ሁለቱም የሉም። በሕይወት እሳቸው ይባል እነሱ ጋር አብረን ሄድ ነበር። በየወሩ እዚያ አስቀድሰን ውለን ማህሌቱን ጣንም ወር ቁመን ነው የምንመለስ ነበረው። እነዚህ ያንን ባለውለታዬ ናቸው ማለት ነው። ርዕሰ ሊቃውንት አባ ምናሴ ዘለቀ ስለ ቤተልሔም ከትምህርት በተጓዳኝ ይሰጡት የነበረው መንፈሳዊ አገልግሎት እንዲህ ነገሩ። የሆነ ነገር አንድ ጊዜ ችግር ተገጥሞ ነበር። የሁሉም ነው። ትንሽ ካህናቱ ጋራ ስምምነት አልነበረ። አትራሹ ጋር አትራሽ እንግዲህ የሚያበቶ በየደም ያንት የሚል ነው። ምንድነው ምክንያቱ? አሳት ተመላሽ አለ። የመንግስት ይመጣ ምስክሩ የተለየ ነው። ለካህናቱም አላቸው። ለአድራሹም ደግሞ አለ እና ለአድራሹ የሚደርሰው 300 ብር ነው እና እኛ እየመራን እየተቀኘን እያገለገልን እነሱ ያሉ አንድ አድማ ተፈጠረና ችግር ተፈጠረ። መለያየት ችግር እንደዚህ የሚለው በዛ እንጂ የኔታም አይፈልጉም እኛን ጠብ። ሁሉም ቤተሰቦቻቸው ናቸውና ተው እያልን ብንልም ክስ ተጀመረ። ክስ ወደ አውራጃው ክስ ተጀመረ። እኛ በወለጃችን ነው እነሱ ደግሞ ያውቁባት ቀስፈለው ደግሞ እዚያ ሄደው በጎን እንደዚህ የሆነ ስጦታ አደረጉ ተባለ። በዚያ ደግሞ ደጃዝማች ተሻገር የሚባሉ ነበሩ። የቤተልሔም ተወላጅ ናቸው። ለካሊታችን ጓቸዋል። እኛ በሙሉ የቀረ የለም። እዚያ አውራጃው ስንሄድ አይነ ስውሩ አንካሰው አልቀረም። ማድራሾች ተባለ። ገባንና ሲል በኋላ ገባና ምንድን ነው የምትሉት? የሚከፈለን ከነበረው ተቀንሶብናል። ይህን ስጡ ነው የምንለው። የት የነበረው መረጃ አላቸው? መረጃ እዚሁ አለ። በክቡር ደጃዝማች በላይ ጊዜ ተወስኑልናል። መረጃ አላቸው? የለንም። መረጃ ከሌላቸው ምን አንድ ቁና እልም ቢሆን ያለ መረጃ ፍልል አልሰጥም አሏቸው። ደጃዝ መዳኛ የሚባሏቸው በዚያ ምክንያት ብዙዎቹ እንዲያው እየወጡ ይሄዳሉ። እኛ ያው ጨርሰን ሰላም ተፈጠረና ያንን አውቃለሁ። ሌላም ምንም የለም። የዕለቱን አቅሌስያ መርሃ ግብራችንን እዚህ ላይ ስናጠናቅቅ የዚህን ቀሪ ክፍል በቀጣዩ ሳምንት ትከታተሉን ዘንድ በታላቅ አክብሮት ጋበዝናችሁ።